እሺ ጓደኞቼ ዛሬ ደግሞ ሶስት አይነት የቁርስ አሰራር አምጥቼላችኋለሁ። በጣም ቀላል እና ፈጣን ሁሉም አረቦች ቤት የሚገኙ ማለት ነው። እንዴ የአረብ ቤት የምትሰሩቶች እና ቱና ሳንድዊች። ቱናውን ኢትዮጵያ ያላችሁ ሰዎች መብላት መመገብ ትችላላችሁ ማለት ነው። ሁሎቹንም በቶስት ሰሙሊ ወይም በተቆራጭ ዳቦ ነው የሰራኋቸው። እዚህ ጋራ ለበን እንደዚህ አንድ 3 የሾርባ ማንኪያ አረጋለሁ ማለት ነው። በደንብ አልሞላሁትም እንዳያችሁ ብዙ ስለማይፈልግ ማለት ነው። ከዛ ጅብን ፊታ ወይም ጅብን ቺዝ አረግበታለሁኝ። አንድ 2 የሾርባ ማንኪያ የሚሆን እንደዚህ ጨምርበታለሁ። ከዛ የተደለዘ በርበሬ ወይም ፍልፍል ፍላንክ ማለት ነው። እሱን ትንሽ አረግበታለሁ። ትንሽ ኦሊቭ ኦይል አረግበታለሁ። ትንሽ የብላክ ፔፐር አረግበታለሁ። እዚህ ጋራ የሚያቃጥል ነገር የማትፈልጉ ሰዎች አለማድረግ ትችላላችሁ። እሺ ብላክ ፔፐሩንም በጣም ትንሽ ቁንጥር አድርጉ ማለት ነው። ብላክ ፔፐሩ ዋይት ብላክ ፔፐርም ካላችሁ ማድረግ ይቻላል። እሺ ከዛ እንደዚህ ሚክስ እናደርጋቸዋለን። ይሄን በደንብ እንደዚህ እናቀላቅለዋለን ማለት ነው። ከዛ ይሄንን ወደ ጎን እናስቀምጥና ቱናውን እንሰራለን ከዚህ ቀጥሎ ማለት ነው። በጣም አሪፍ ቴስት ነው ያለው። ይሄ ስሩና ቀመሱት፣ ሞክሩት። እንደምትወዱት ተስፋ አደርጋለሁ። በተረፈ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ ማለት ነው። ከዛ ቱናችሁም እንግዲህ ከመክፈታችሁ በፊት እጠቡት ከላይ ያለውን ማለት ነው። ልትከፍቱ ስትሉ እና ቱናው ይሄ ውሃና ዘይት ነው አንድ ላይ የመጣልኝ እኔ ማለት ነው። እንደዚህ ያወጣዋለሁኝ። ከዛውን እዚህ ላይ ማይኑዝ ጨምራለሁ። ማይኑዝ የምትወዱ 1-2 የሾርባ ማንኪያ በደንብ የሞላ ጨምሩበት። ካለበለዚያ ግን እያያችሁና ቴስት እያደረጋችሁ ስሩ ብዬ ነው የምላችሁ። ከዛ ማስተርድ እንደዚህ ትንሽ አረገበታለሁ። ማስተርድ እና ማይኑዝ አንድ ላይ ሲቀላቀል በጣም ደስ የሚል ቃና አለው ማለት ነው። ከዛ እዚህ ጋራ ፐርስሊ ቅጠል ወይንም ባግዶኒስ እንከትፋለን እና ሽንኩርት፣ ቀይ ሽንኩርት ግማሹን ነው የምጠቀመው ብዙ ስላልሰራው ለኔ ይበቃኛል። ነጩ የሚያደርጉት ሽንኩርት ካላችሁ እሱንም መጠቀም ትችላላችሁ። አሪፍ ነው፣ እንደውም ተመራጭ ነው ማለት ነው። እኔ ግን ስለሌለኝ ተጠቅሜያለሁ። ከዛ ይሄንን ከቱናው ላይ ወስደን እንደዚህ እናደርጋለን ማለት ነው። ይሄው እንደምታዩኝ ከዛም በፐርስሊ እንከትፋለን፣ ባግዶኒስ ማለት ነው። ጠቡሌ የምንሰራበት ይሄን እንደዚህ ከትፋለሁ። እሱንም እንደዛው ከላይ ጨምራለሁ ማለት ነው። እና ሎሚ 1 ሾርባ ማንኪያ ወይም እንደዚህ ግማሿን፣ ውሃ ካለው ጨርሳችሁ ጨምሩት፣ ይበዛባችኋል። 1 ሾርባ ማንኪያ በቂ ነው። ከዛም የሚያቃጥል ነገር የምትወዱ ቃሪያ እንደዚህ ከተፈተፈ አድርጋችሁ ጭምር። ማትወዱ ደግሞ አስወግዱት ማለት። በነገራችን ላይ ይሄ ቱናው ለዳይትም ይሆናችኋል። እሺ ዳይቶች ማለት ነው። ዳይት ላይ ያለ ሰው መመገብ ይችላል። ቱና መቼም የትም ሀገር እንደዚህ የታሸገው አለ ብዬ ተስፋ አደርጋለሁ። ስለዚህ ኢትዮጵያ ያላችሁ ሰዎች መጠቀም ትችላላችሁ። ትንሽዬ ጨው አረግበታለሁ፣ ትንሽዬ ኦሊቭ ኦይል አረግበታለሁ። ኦሊቭ ኦይሉ ግዴታ አይደለም፣ ከሌላችሁ ተውት። ጨውም እናንተ ቴስት አድርጉ፣ ቅመሱ። ለምን ቱናው ሲመጣ ራሱ የተዘጋጀ ያለው ስለሆነ እናንተ እየቀመሳችሁ ያያችሁ አድርጉ ነው የምላችሁ። በተረፈ የማይኑዝ አንሶኝ ትንሽ ጨምራለሁ እኔ። እያያችሁ እንደዚህ እናንተ እየመጠናችሁ መስራት ይቻላል ማለት ነው። ሳንዱች ስናደርገው እንዲጣበቅ ወይም እንዲያያዝ ነው የሚረዳን ማይኑዙ ማለት ነው። እንደዚህ ብትንትን ምናምን እንዳይልብን። ከዛ እሱን ወደ ጎን እናስቀምጥና ከስ ወይም የሰላጣ ቅጠል አለኝ ታጥቦ አጥርቼ እዚህ ከስ ገጭ ነው ያመጣሁት። እንደዚህ በምታየው መልኩ በረጃጅሙ እንደዚህ ከትፈዋለሁ ማለት ነው። ይሄው እንደዚህ ማለት ነው። ከዛ በሳህን አረጋለሁ፣ በጎድጓዳ ሳህን እንደዛ አረግና ይሄን ወደ ጎን አስቀምጬ አሁን ቶስት ሰሙሌን አመጣና
ሳንዱቻችንን እንሰራለን ማለት ነው። ወይም ተቆራጭ ዳቦ ይሄንን እናንተ ከፈለጋችሁ ዙሪያውን ዳርዳሩ ማለት ነው ቁረጡት። ከፈለጋችሁም ደግሞ ልክ አንዱን እኔ በዚህ መልኩ አንዱን ቆርጬ ነው የሰራው። ሁለቱም አይነት አሰራራቸዋለሁ። ከዛ ማዮኔዝ እንደዚህ ቀባቀባ ታደርጋላችሁ ማለት ነው። እኔ ስላለቀብኝ ይቅርታ እየቆጠብኩኝ ነው ማረገው ማለት ነው። ከዛ አዘጋጅተን ያስቀመጥነውን ይሄንን ቱናውን እናደርጋለን ከላይ ማለት ነው። ይሄው እንደዚህ በዚህ በመልኩ ከዛ ከጨረስን ካረግን በኋላ ይሄን የሰላጣ ቅጠሉን ከላይ እናደርጋለን። እዚህ ጋር የሰላጣ ቅጠል የሌላችሁ ጅርጅር መጠቀም ትችላላችሁ። ጅርጅርም ይቻላል። አንድ ሁለት ሶስቱን ከላይ ማረግ ትችላላችሁ ማለት ነው። ከዛ እንደዚህ ካናቱ ይሄኛውን ቶስት አምታችሁ ድፍት ታረጉና ሁለት ቦታ በስላይስ ወይም 3 ማዕዘን እንደዚህ ቁርጥ ታረጉታላችሁ ማለት ነው። ይሄው ከዛ እንደዚህ አድርጋችሁ ለገበታ ማቅረብ ትችላላችሁ። አያችሁ እንዴት እንደሚያምር ደስ እንደሚል አንድ እንደዚህ። ከዛ ደግሞ ሁለተኛውን እንደዚህ ዙሪያውን ቁርጥ ቁርጥ አድርጋችሁ ማለት ነው። ይሄን ዙሪያውን የቆረጣችሁትን ዶሮ ስንጠብስ ምናምን እንጠቀመው ካላችሁ ለዛ ጊዜ ይሆናችኋል። አለመጣል ትችላላችሁ። ካልፈለጋችሁ ግን ያው ወዳቂ ነው አይፈልግም ማለት ነው። ይሄው ከዛ ይሄን እንደዛ አደርጋለሁ። ማዮኔዝ ቀቡት እዚህ ጋር እሺ። ይሄ ለበን ነው ተሳስቼ ነው። ቆጥቤው ነው እሺ እንትኑን ማዮኔዙን ማለት ነው ለሌላ ስራ ፈልጌው። ከዛ እንደዚህ ታረጋላችሁ። አንዷን ቀባታለሁ እዚህ ጋራ እንጂ እየቀባችሁ ነው የምትጨርሱት። እሺ እንዳጣብቅላችሁ ወይም ስትቆርሱት እንዲያዝ ማለት ነው። ሰውም ሲበላው ይያዛል። ለዛ ነው የሚረዳን እንደዚህ ማዮኔዝ መቀባቱ ማለት ነው። ወይም ማዮኔዝ ከቱናው ላይ መኖሩ ማለት ነው። ልክ እንደ ቀድሞ ማለት ነው። የሰላጣ ቅጠል ወይም ሀሱን እንደዚህ ታረጉና ከለው ላይ ዳባችሁን አምጥታችሁ ይሄን ባናቱ ድፍት እንደዚህ ታረጋግጣችሁ ማለት ነው። እዚህ ጋራ መርተድላ ያላችሁና መርተድላ የሚወድ ሰው መጠቀም ትችላላችሁ አብራችሁ ከዚህ ጋራ ማለት ነው። እና ቤት አይወድምም አይመጣምም ማለት ነው። ከዛ በዚህ መልኩም እንደዚህ ማድረጋችሁ ማቅረብ ይቻላል ማለት ነው ውዶቼ። ከዛ አሁን ለበኑን እንደዚህ አረጋዋለሁ። ቅድም ያዘጋጀነውን ዝም ብዬ የሆነ ክብ ነገር አረጋዋለሁኝና መድሱን እዚህ ላይ አረጋዋለሁ። መድሱ እንትን ነው በዲያን ወይም በርተጃን እኔ ሰርቼው ነው ውስጥ። እናንተ ከፈለጋችሁ መስራት ትችላላችሁ። አይታችሁ አለ ዩቲዩብ ላይ ማለት ነው። እንደዚህ ተከልከል አድርጌ እዚህ መካከል ቤት አምጥቼ ቁጭ አድርገዋለሁ ማለት ነው። ይሄን ይመስላል ይሄ ማለት ነው። በዲያን ወይም በርተጃን ነው የሰራሁት። እዚህ ላይ ዘይቱን እንደዚህ ያደርግበታለሁ። ኦሊቭ ኦይል ስለሆነ ማለት ነው ይሄን የሰራሁበት ሌላ ነገር አይደለምና ይሄ እንደዚህ አድርጌ ይሄንን ደግሞ በኩብዝ ወይም ደግሞ በራሱ በቶስቱ ግን ቶስተር ማድረግ ትችላላችሁ ማለት ነው ከፈለጋችሁ፣ ወይም መሐመስ ማለት ነው። ከዛ እንደዚህ ይሄንን የማከሉን አወጣና እንቁላል እንሰራለን በዚህ ደግሞ ማለት ነው። እኔ ብርጭቆች ሁሎች ማነሱብኝ፣ ሌላው ደግሞ ተለቀብኝና በዚች ዝም ብዬ ቆረጥ አረኳትኝ። እንቁላል ለመስራት ነው። ትንሽ ኦሊቭ ኦይል አረኩኝ እዚህ ጋር እንደምታዩኝ። ከዛ ዳቦውን አምጥቼ የቆረስኩትን ዳቦ እዚህ ላይ ቁጭ አረጋለሁ እንደዚህ። ከዛ እንቁላል አምጥተን እዚህ ውስጥ እንሰብራለን ማለት ነው። ይሄው እንደዚህ አርጋችሁ ልክ በዲስ ሹክሹካ የምንሰራው አሰራር አለ አይደለ? እሳት ላይ ጥደን ሳንከፍተው ክድን አርገን የምናበስለው እንደዛ አይነት አሰራር ነው ይሄ ማለት ነው። ግን እንደዚህ የሚሰሩት ሳውዲዎች ናቸው። ከዛ እዚህ ጋር ጨውና ቁንዶ በርበሬ የተቀላቀለ እንደዚህ አርግበታለሁ።
ከዛ ክድን አርግተን እናበስለዋለን ማለት ነው። እሳት ግን ቀንሱ እሺ፣ እሳት በጣም ቀንሱ፣ ጥንቃቄ አድርጉ። እንደዚህ ብስል ሲልልን እናወጣለን እና ለገበታ እናቀርበዋለን ማለት ነው። ይኸው ሳንዱች ቱና እና ይሄ እንቁላሉ ሳንዱቹ ለበኑን አርግተን ለበኑን በሁብዝም እንደዚህ ማቅረብ ትችላላችሁ። እኔ ሁብዙን ዝም ብዬ እንዲያምር ወይም በቃ እንደዚህ ያረከት ነገር መስራት ደስ ይለኛል። እንደዛ አርጌ አቀርባለሁ ለገበታ ማለት ነው። ይሄንም ሁብዙን ያንኛውንም ቶስቱን ቶስተር ማድረግ ትችላላችሁ ወይም በመጥበሻ ማንቃቃት ትችላላችሁ ማለት ነው። እንደዛ የምትፈልጉ ሰዎች እንደዚህ አርጌ ለገበታ አቀርባለሁ። ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ። ከወዳችሁ ደግሞ ስሩና ሞክሩ። በተረፈ አበረታቱ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ። እያንዳንዱ ቪዲዮዎች ሾርት ላይ የማረጋቸው ቪዲዮ አለ እዚህ ላይ ግቡና ይወሺ